አብርሾና ና አመጣችሁ ካልሆነ ተውት። ምስኪን ያሲኖን አታሰቃዩት። አቦ በእናንተ ናፍቆት ካላሟሻው ሰላምታ አልቀበልም። ማሟሸት ፈልጋለሁ። ስለዚህ እዚህ ጋር እንቁም ወይ ቁጭ ብለን ቆማችሁ ነው? እስኪ መድረክ እናሟሻለን። እስኪ ወዴት? እንደዚህ እናሟሽ። እንደዚህም ይቻላል፣ እንደዚህም ይቻላል። በአራቱም አቅጣጫ በግራና በቀኝ ሐሴትና ደስታን በትኩረት ምንቀኝ በተከዘች ቀዬ ባኮረፈች አድባር ጭንቀትና ድብርት ቆርጠን ለማባረር የተነሳን አርማችን ሰላም፣ ቋሚ ቅርስ ሀብታችን ፍቅር፣ ጥቅማ ጥቅማችን እናንተ ሳቅ ጨዋታ፣ ዘና ፈታ ስትሉ ለእኛ ደግሞ እርካታ። ሁሌ እንደምንለው እኛ ካለን ሳቅ ጨዋታ ለብስጭት የለም ቦታ። ፈታ 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 ያሰላበው ዳንሱ ሊቀጥል መስሎኝ ግን ተዘጋጅቼ ነበር። ፈታ ልትይ ነበር እንደዚህ ሲሟሽ። እውነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በጣም ከረጅም ጊዜ በኋላ ነው የመጣ። መጨረሻ ላይ ታጫውተኛለች የሚል ዘፈን ያወጣ። ታጫውተኛለች እንደዚህ ነው እንደዚህ ነው። አክቹዋሊ አብረሽ ጥሩ ሀሳብ ነው ያነሳኸው። አልበምን እየሰራሁ ነው እና ቆይ እኔ እንዳልገባኝም ቆይ ሙዚቃ አለ ማለት ነው? ዘፈን አውጥቷል። ታጫውተኛለች ነው የሚለው እና ቦክስ ነው ወይስ ጨዋታ? የተወሰነ ልበልልሽ? እሺ ሰትያ እብድናት ጭራሽ ላይ የላት ከዱላ በስተቀር ፍቅር የማይገባት እኔም ግን ወንድ ነኝ ጭራሽ አልሰም አትሉም? ታጫውተኛ በባህል ሄደር ባይዘው እስቲ እንቀበላለን በባህል ሴትዮዋ እብድና ጭራሽ ላይ ያላት ከዱላ በስተቀር ፍቅር የማይገባት እኔም ግን ወንድ ነኝ ጭራሽ አልሰማትም ብትፎክር ብትሸልም ከቁብ አልቆጥራትም ድንገት በአጋጣሚ ትንሽን ከንካየች ማታ በሩን ዘግታ ታጫውተኛለች ታጫውተኛለች አላጫወተች የደረሰበት ያውቀዋል። በነገራችን ላይ ስለጠራችሁኝ አመሰግናለሁ። ምን ሊያወራ ነው ብዬ እንትን ነው ስታንዳፕ ኮሜዲ ሾው አዘጋጃለሁ በየጊዜው እና አሁንም ያለፈው በ28 ሀገር ፍቅር ቲያትር የአንድ ሰዓት ስታንዳፕ ኮሜዲ ሾው ነበር። ባለፈው አምፒር የአንድ ሰዓት ተኩል ምናምን ስታንዳፕ ኮሜዲ ሾው ነበረኝ እና አንዳንዱ ዴስ ይገርምሃል ብታይ ስታንዳፕ ኮሜዲ ሾው ብሎ ይገባልህና 200 ብር ምናምን ከፍሎ ይገባልህና ምን ሊል ይሆን አቀማመጥ ከፍሎ ነው የገባው። ኢንቨስት አድርጎ ልናስቀው ነው። እኛ መድረክ ላይ ቆም ለፍተናል ይላል ሰው ሲል ሰምቷል እኮ በሀሳብ ጭልጥ ይላል። ሰው ከፍሎ ገብቶ በሀሳብ ጭልጥ የሚልባት ሀገር እኮ ነው ያለው። እንደዚህ ይልህና ከዛ በኋላ ወይም ከጓደኛው ከመጣ ምናምን ነገር ሰው ሲ ከጎን ያለው ሰው ነው ይላል አይደለ? ምን ብሎ አንዳንዱ ቤት ከሄደ በኋላ ይደውልልህ ዳ ምናምን ያሲኖ እዛች ጋር የቀለድካት ቀን አሁን አይደለም የገባኝ አለት ቢሆን አሁን እኮ ነው የገባኝ አሁን እኮ ነው የገባኝ ይላል እና እኛ ብዙ ብሶት አለ። በቃ ኮሜዲያኖች ስንባል የኮሜዲያኖች የጀርባ አጥንቶኝ ነው የመጣው ዛሬ። ነገር ግን ስታንዳፕ የሆነ ጭንቀታችንን ረስተን የሰውንም ጭንቀት ለማስረሳት ነው የምንመጣው እና ከማህበረሰቡ ውስጥ እንደመውጣታችን መጠን ማለት ነው። እንዴት ነው በሉኝ በእናታችሁ። እንዴት ነህ? እድሉን እኮ አልሰጥም አልከኝ። ተቆጣጠረን ስላየሁሽ በጣም ደስ ብሎኝ። እኔም በጣም ደስ ዛሬ የተገናኘ ነው። ከዚህ ቤት መጥተሃል። እኔ አልነበርኩኝም፣ አልተገናኘ ነው። በጣም ደስ ብሎኛል ስለተገናኘ። በጣም ደስ ብሎኛል። እዚህ ቆንጆ ጊዜ አሳልፈን እንሄድ ነው። በጣም ደስ የሚል ጊዜ። ድጋሚ ነው የመጣሁት ኢቢኤስ ላይ እና
ያሲር ረዲ ይባላለሁ። ስታንዳፕ ኮሜዲ ሾዎችን አዘጋጃለሁ፣ ዘፍናለሁ ደስ ሲለኝ። አስተናጋጅም ነበርኩ ባይዘው ሆቴል ላይ ማለት ነው። ሆቴል ጨዋታ እንዲያነሳው ሆቴል ላይ ከሚገጥሙኝ ነገሮች ልንገራቸው። አንድ 6-7 ዓመት በመስተንግዶ ሙያ ላይ አሳልፌያለሁ። ልዬ ብዙ አይነት ከስተመር አለ እና የተወሰኑትን ልንገራችሁ። ምንም ብትሰጠው የማይረካ አይነት ከስተመር አለ። ገና ልክ እንደመጣ ፊቱን አጨፍግጎ ነው። መኪና ውስጥ አይላንድን ረስቼ ነው የመጣሁት። የተለከፈ ቀን ነው። አንተ ና አቤት ሰላም ነው ጋሽ። ኮት ትቀበልና ታስቀምጣለህ። ምን አለ ጎመን በስጋችሁን ቀምሻለሁ፣ አይጣፍጥም። በቀደም የዶሮ ቺክን ሾርባ እንትን ብላችኋል፣ እሱም ዝም ብሎ ነው፣ አይጣፍጥም። ፒዛችሁም እንትን ጭብልቅ ታደርጉታላችሁ፣ እሱም አይሆንም፣ ብዙም አይመችም። እስኪ ጁሳችሁ ደግሞ በጣም ተበላሽቶ ያደረ ነው አይደለም። ሌላ የምታውቀው ነገር ካለ እስኪ ሪኮመንድ አድርገኝ ይላል። ሜኑም ሙሉ ይጠራብሃል። ጌታ ያልቀመሱት አንድ ነገር አለ። እስቲ ምንድን ነው እኮ የስታፍ ምግብ ይበላል። ከስተመር ሁለት ፖለቲካ ውስጥ ንክኪ ያለው ከስተመር ይመጣል። በምን እንለየዋለሁ መሰለህ? ይመጣል አይደለ? ገና ልክ ግቢ ውስጥ እንደገባ ያያል ግቢውን። እንደዚህ አይነት ነገር እንደዚህ እንትን ያይና የሚያቃጥል ነገር ነው የሚያዘው። የሚያቃጥል ነገር አለ። አቮካዶ ጁስ አለ አይደለ? በዳጣ ይሁንና እንትን ይበል፣ ያቃጥል እንትን ይበል፣ እሺ ቃጠል ይበል። በነገራችን ላይ ጁሱን ይዘህ ልክ ስትመጣለት፣ በነገራችን ላይ ሀገራችን እንደተከፋፈለች ታውቃለህ አይደለ? አስተናጋጅ ነኝ። ምን አግብቶኝ ነው? አትሄድ እኮ ና ሀገራችን 6 ፓክ አለ ታውቃለህ አይደል? 6 ፓክ ማለት ተከፋፍላለች በየቦታው። የሚገርም የቡሩንዲ ዛጉዌ መንግስት ምን ይላል? አንድ መጽሐፍ አለ፣ አሻንኩኑ ፑምፓላ የሚባል አንድ ደራሲ ቡጉሉ ኩምባላ ከሂል ቡጉሉ ማባካም ይላል። ምናል አልደግመውም። ቡጉሉ ኩምባላ ቡካ ይላል እና ምን ለማለት ፈልጎ ነው? እንደ ሀገር ከተከፋፈልን ጥሩ አይሆንም። ከላይ ጥሩ ላይ ነን ያለ ነው፣ ከስር ግን ከስር ቃጥነናል። ስለዚህ እንደ ሀገር እስኳት መስራት አለበት። ሁላችን ካላት ይህን እንሰራለን። እሺ እንደ ሀገር ይህንን ነው የሚሰራ። እሺ ከስተመር 3 ውሃ ያረበል ዓለሚን ቸርነቱን በምን አውቃለሁ መሰለህ? ይሄም ያክላናት ሰጥቶ በዚህ ችግር ማስኬድ እንዲህ ቆምክ እኮ ነው የምትመስለው። ከስተመር 3 ውሃ አጣጩን ፍለጋ የሚመጣ ከስተመር ውሃ አጣጩን በቃ ሚስትትን ማለት እሱን ከስተመር አብርሺ አይጣልብህ፣ ሄደህ አታስተናግዱ። ወንድ እንዲያስተናግደው ይገባል። መጀመሪያ ልጅቷን ነው የሚፈልግ ከስታፍ ውስጥ። አንተ ስመጣ ገና ይፈልጋል። ዘበኛውንም ያህል ቢቸግር ቁጭልና ናስቲ ይላል። እንትን ክፈትልኝ፣ ምን ይምጣሉት፣ ምን አንተ ከምከፍት እሷ አረንጃታ አላችሁ አልገባችም እንዴ ይላል። ማነች? ማነው ስሟ ያለች? ሰለሞን ሶሎሜን ነው ጥርሷ ላይ ብረት ያለችው። አዎ እረፍቷ ነው ዛሬ። አንተ ለምን አባ ነው ታደማታርፉ? እንደዚህ እያለ ሆቴል ስራ ላይ የተለያዩ ሰዎች እንታያለ እና እኔ እገረማለሁ። ባይዘዌ በመስተንግዶ ሙያ ላይ ያሉ እህት ወንድሞቻችንን እንድታጨበጭቡላችሁ ብዙ ባህሪ ችለው አሁን እድሉ ልስጣችሁ። አይ ትክክለኛ ነገር ስለመወሰድ ሲያወራ ምን ትዝ አለኝ መሰለሽ? ካርታ የሚጫወት ልጅ አለ። በጣም የካርታ ቁማር ሱስ ያለበት። ካርታ ሲጫወት ቀኑን ሙሉ ሲበላ ውሎ
ማታ ላይ የበላው ልጅ ጋር ደውሎ ቅድም እኮ ኪቡ ፍላወርን ብትል ዘጋ ነበር አለ። አልገባችሁ? ቀኑን ሙሉ ካርታ ሲበላ ነው ያለው ልጅ። ቀኑን ሙሉ ምንም አልበላም። ከዛ ካጠገቡ ያለው ልጅ ሲጥልለት ካርታ የምትዘጊው ካርታ የሚባለው አታውቂም። ከዛ ካርታ አመሻሽህ ግን ወዴት ነው? እኔ አልጮትም። ካርታ የደሞ ስለት ወዴት እየዋለ ካርታ የት ነው? ጥያቄ ነው ልጅ አረስታሉን ገልጾታል። ድገሞ ጥያቄ አመሻሽህ ወዴት አስታሉ በችላ ወዴት ነው? እሺ አመሻሽ እናስተካክላለን ለአብሬሽ አይና ስለመወሰድ ስለአወራ ጥሩ ነገር አይዋ አትደንግፊ ትቀለብላሽ እኔ አልጮትም። ካርታ አትጫወትም። እኔ አልጮትም። እውነት ፊት ለምን ቀላት አይደል? ተበልቼ የኮሜዲ ስራ ትንሽ ከባድ ነው አይደል? በጣም በጣም። እና ስታንድ አፕ ስትሰራ ሌላ የገጠመ ነገር ምን አለ? አሁን ሞር በዚህ ሰዓት ሰዎችን ማሳቅ ከባድ ነው። መድረክ ላይ ወጥተህ ሰዎችን ለማሳቅ ሞክረህ ሰዎች አልሳቁም ማለት እንደ ኮሜዲያን የሆነ ፊልም እናደርገው ነገር አለ። የኮሜዲያኑ አቅም ይወስናል። እዛ ጋር እቺ አብሶ 10 ደቂቃዋ ልክ ተጀምሮ እስከ 10 ደቂቃዋ በጣም ወሳኝ ነች። አልሐምዱሊላህ እኛ ባዘጋጀው መድረክ ላይ ብዙ ሰው ይመጣል። ፊድባኩም ጥሩ ነው። እየታገልን ደግሞ ወጣቶችም ወደፊት ብዙ እንዴት ነበር እስኪ አጋጣሚ እንዴት ነበር የጀመርከው ኮሜዲያንነት ስራ? ሲጀመር ይሄ ህንፃ ፊት ከኮሜዲ ውጭ ምንም ሊሆን አይችልም። በተፈጥሮ የሚሰጥ ኔቸር አለ። ከጓደኞቼ ጋር ፋሚሊ ምናምን ትንሽ ልጅ እያለው ነው እገሌ እንዴት ነው የሚሄደው እንትና እንዴት ነው የሚያወራው ምናምን እየተባልኩ የተሰራሁት እና የማላ ኮከቦች ላይ እወዳደር ነበር። በተደጋጋሚ ጊዜ ወድቅ ያለው ግን ኔቨር ጊቭ አፕ የሚለውን ነገር ስለማምንበት ተመላልሼ ሂጄ የሆነ ደረጃ ውስጥ ገባሁ 5 ውስጥ። ከዛ በኋላ በአክቲንግ ነው እሱ ካለፈ በኋላ ደግሞ የባላገሩ ስታንዳፕ ኮሜዲ ውድድር ነበረ። እሱን እንትን እያልኩኝ እዛ መወዳደር ጀመርኩኝ። ውድድር በጣም ነው የምወደው። ባይዘው ውድድር ነው ቆንጆ ነው፣ ያሳድጋል። በደንብ ፉክክር ቆንጆ ነው በጣም። አጠገብሽ ያለ ሰው ሲፎካከር ወይ ውድድር ሲኖር ጥሩ ነገር በጣም። ዛሬ ምን ይዘን ልመጣ? ዛሬ እስኪ አንድ ፓስ ልበላችሁ። ነገራችን ላይ ቀሎቼ እየተሸጡ ስለሆነ መጠን እያደረኩ ነው። ማየት የሚፈልግ ሰው ካለ በማዘጋጀው መድረክ ላይ እየመጣ ደግሞ ሞር እንዲከሞክ ባለፈው ዝርግፍ አድርጌ ነው የሄድኩት። እሺ ቅምሻ ላድርግ። እንግዲህ ሰው እድሜው ከደረሰ ያገባል አይደለም። አንዷን ቆንጆ ያማልልና ይወስዳታል። ከየት ነው ገጠር ሄድና ቆንጅየዋን ቀለማ ልትባል ልጅ ነች። ቀለምዬ ተጋብተናል ምናምን ይልና ይገባሉ። እቤት ከገቡ በኋላ መሸ። መኝታ ክፍል ተኝቶ ምናምን ቀለማ አልጋ ልብስ እንደዚህ ተንከና ጠሩኝ ጋሽዬ ጠሩኝ እንዴ? አዎ ጠራሁሽ። ተጋባን። በዛ ላይ ደግሞ መሸ። አመኑበት እንዴ ጋሽዬ? አመኑበት እንዴ? አንቺ አላመንሽበትም እንዴ? ማመኑንማ አምኜበታለሁ እኮ ነው። የተኛ አሶፋው እኮ አረፍ ልበል ብዬ ነው እንደዚህ። እርሶንም እንዳላጨ ሚስቴ አይደለሽ እንዴ? ሆነ ወደዱት። ምን ሆነሽ ነው? ተጋባን፣ ባልና ሚስቶች ነን። እንግዲህ የታሉ ተወደቱት የሆነሳ ብላ ትተኛለች ማለት ነው። ኑሮ ተወደደ፣ ሁሉ ነገር መጫጫን ጀመረ። ግዴታ ያለው አማራጭ ሚስቱን አረብ ሀገር መላክ ነው። ቀለሟ አረብ ሀገር ገባች። 5 ዓመት አረብ ሀገር ቆይታ ስትመጣ ተለውጣለች። ሌላ ስም ስሟን ቀይራለች። ማን ተባለች? ኬኬ እንዳይሆን ብቻ አለ። ሲፊ ቀለሟ አይደለ ከለርፉል የሚኖር ፕሮናውንስ አድርገው ሲፊ ገባች። በመጣሽ ቀን እሷ ነች መኝታ ክፍል የጠበቀችው። አካሉ ሰላም ነው ተቀለመ ያጅማአና ተልዕሊ ባልሐላ ወቅታ ተሽቀላና ይተከል ተዕቢለ በደማ
امشي شرعي يا حبيبي طبعا ሀገር አልነበረኝ እሱ በተራው ወደድሽው ማለኛ እኔ እርሶ አመኑበት እንደዚህ ሀባዳ ተቀላቀለ ነገር የማይሆነው ያተኛ እመት ያመኑበት ታሉ እንግዲህ የምን ይደረጋል እንግዲህ ካሊናቦ ሰላም ለኩልኩም ሰላም እንደ ከዋክብት ይብዛ በቤታችሁ በጎነት ቅንነት ይሁን መለያችሁ ለከፋው ደስታ ላጣ ማግኘትን ለትጎች ስኬትን ለላጤዎች ትዳርን ለባለ ትዳሮች መቻቻል ፍቅርን ለእናቶች ለአባቶች የልጅ ልጅ ማየትን እየተመኘን ጨዋታችንን እዚህ ጋር ጎረድ አደረግን ማለት ነው። ቀጣይ ሀረር ላይ ስታንዳፕ ኮሜዲ ሾው አለ። ሀረሮች እየመጣን ነው። አላችሁ ሆይ አለን አቤት አማን ነው ወይ አማን ያርገው አማን ያርገው አማን አሜን አሜን። እና ክልል ከተሞች ላይ እንዞራለን ብለን እናስባለን። ሀረር አሪፍ ነው። አቦ ተባ ምናምን የሚሉ አሪፍ ነው። አቦ ምናምን ነገር ግን እድል እየሰጠን አይደለም። ባይዘው ምን ቁጭ ብለን መጠየቅ እኮ ግን እንዲጨምርልና አንድ ነገር አይዘጋ እኮ አላየሁም። ወደዚህኛው ካሜራ ወደዚህኛው ብሎ ነው ይዘጋ። ልጅቷ ታስታኛለችና ግን አብሪሽዬ ግን እኔ አንድ የሰፈር ልጅ አለ ሲያወራ በጣም ይፈጥራል። አንድ መስሪያ ቤት አንድ ፋብሪካ እንሰራ ነበር። እኔ ያልሰራው ስራ የለም። የታክሲ ረዳትም ነበርኩ። አወራሩ እንዴት ነው ሀሳቡን መግለጽ የሚችለው? አንዳንድ ሰዎች በተፈጥሮ ረ ማለት ይከብዳቸው ሰዎች መረረኝ ለማለት ሰዎች አሉ አይደለ? ይሄ ደግሞ ለየት የሚያደርገው ምንድን ነው? ይፈጥራል። ከልክ ያለፈ ማለት ነው። አንድ መስሪያ ቤት ውስጥ ተቀጥራል። ደሞዝ በኃይለኛው ተቆረጠበት። ሄድና ቢሮ ላይ ያስረዳ እኮ አሁን ለምሳሌ አብሬች ሉ እንደዚህ አላችሁ አይደለ? ሊያወራችሁ ነው አይደለ? እንግዳ አደረጋችሁት። እንዴት ነው እስኪ ምናምን ነገር እንኳን ደህና መጣ ስለጠራችሁኝ አመሰግናለሁ። ሙሉ ጠቅላይ ብትቆይ የተሰበሰባችሁን እንግዲህ በቆል ማዳም አመሰግናለሁ። እኔ በቁርጥበት እንደዚህ ስለሚሆን ነው። እንደ ሀገር እዚህ ብለን የተገጠመን ነገር አለ። በቁርጥበት ተመይ ማድረግ እንችላለን። ከዚህ ውስጥ ያስከው ነገር አለ አስበዋል። ይሄ ሰውዬ ደሞዙ ተቆርጦ ደሞዙ የተቆረጠበት ያውቀዋል። ደሞዙ የተቆረጠበት ደሞዙ ሲቆረጥ ባይዘው ስርፍ ነገሮች ይወጣሉ። ጥፍር ነው ሁሉ ነገር ይረዛዝማል። እዚህ ጋር ብዙ ሰዎች ጺም ለማብቀል ይቸገራሉ አይደል? ደሞዛችሁን አስቆርጡ ነው የሚሆንላችሁ። ጸጉር ሳይወጣም ከላይ የመመለጥ ባህሪ ያለባችሁ አንጸባራቂ ሰዎች እንደዛ አይነት ደሞዝ ሲቆረጥ አባቴ እንደዛ ነው የሚሆነው። ተቆረጠበት ሄደ ይቻል ሰላም ነው ጌታ ሆነ ሰላም ጌታችሁ ለነቁጣ መጥቼ ነበር። መጀመሪያ የሚላት ነገር ትሰማለች። ምን ነው ምናምን ቁጭ በል መቀመጥ አልፈልግም። ተዘይፎ ተቀመ የመጣ ነገር አለ። ገበቆንቱ ማማወራት ፍንቅት ቁጭ በል መቀመጥ ለቆንቱ መንድ እየቆረጣችሁ መቀመጥ አብርሃም አሚን ረጋ ብለህ ነው ረጋ ብለህ የሆነብህን ነገር ትናገራለህ። መጨረሻውን ሳሰብ ለምናት አልገባችሁም። አይደለም ይሁን እኔ እንደዛ ነኝ ሳውራ ለዛ ነው እኔም ስለምፈጥን ነው ማለት ነው። እሺ ወደ ጨዋታው እንመለሳለሽ። እኔ በቃ ይበናታችሁ አይሆንም። ማንግቡ አላችሁ አይሆንም። እንደዚህ የሚባል ነገር የለም። በዝረራ አይሆንም። እንደዚህ አንተ የራይን ከፍዬ የመጣው እንደዚህ የሚባል ነገር እና ገባ ቀጥላብሽ እኔ ወሉት አቶች ይባላል። እኔ ልጆች አሉ። እሺ ልጆች አሉ።
ከ5,000 ብር ደሞዝ ላይ የቤት ኪራይ ከፍዬ እሺ ቤት ኪራይ አተከመጡ መንደር አተከመጡ ተቀበካ ከፍዬ አለቆታ ትራንስፖርት የለ አለቆታ መቀበል እንዴ ሱምንቴ አልኩት እንዴ አገራሪን እንዴ አልቆረጥንም ተስፋ ወይ ዱዳ ከዚህ ጋር ተነስታ ብትጠፋ እንመጣለን ድጋሚ የእውነት ተመልሳ መጣለች እማመንባርጋት እውነት በጣም ደስ የሚል ቆይታ ነው የነበረ። እግዚአብሔርን ስታወራ ለመሰለኝ ሳኩት እኔ ስናደድ ወይ የሆነ ነገር ሲሆን ማውራት አልችልም ስለምፈጥን እና ምናምን ነው ሲያወራ ራሴ ነው ካሜራ ምን እዚህ ጋር ሲያናድዱሽ ትራንስሌተር ሲገባ እንግዲህ